የወሲብ ስሜት አእምሮአችንን ያነቃቃል። በዚህ ጉዳይ ላይ ዕውቀት የሚያንሳቸው ብዙ ሰዎች አእምሮአችን ውስጥ ያለው ነገር ከሚዳሰስና ከሚታይ ነገር ጋር ያያይዙታል። እናም ብዙ ሰዎች በወሲብ ላይ ያላቸው ትክክል ያልሆነ አስተሳሰብ ነው። ለዚህ ምክንያቱ አእምሮአቸው ተገቢ ባልሆነ ተጽዕኖ ስር ስላለ ነው። የወሲብ ስሜት ከጀርባው 3 ገንቢ የሆኑ የሚያስከትላቸው ነገሮች አሉት። እርሱም የሰው ዘር እንዲቀጥል ማድረግ፣ ጤናን መጠበቅ። በነገራችን ላይ በዚህ የሚወዳደረው የለም። እዚህ ግባ የማትለውን ደካማ ነገር በለውጥ ሂደት ወደ ምርጥነት በመቀየሩ ጸባዩ የወሲብ ለውጥ ቀላልና በቀላሉ መግለጽ የሚቻል ነገር ነው። ይህ ማለት አእምሮአችንን ከአካላዊ ሁኔታ ሊገለጹ ከሚችሉ ሐሳቦች ወደ ሌላ ተፈጥሮ መቀየር ማለት ነው። ይህ እንዴት እንደሆነ ቆየት ብለን እናየዋለን። የወሲብ ፍላጎት ከሰዎች ፍላጎት ሁሉ ላቅ ያለ ነው። ሰው በዚህ ፍላጎት ሲነዳ ሌላ ጊዜ ለማያውቃቸው ምናባዊ እይታ፣ ድፍረት፣ ኃይልና የመፍጠር ችሎታ ሰፍ ማለት ይጀምራል። በጣም ጠንካራና አስገዳጅ ከመሆኑ የተነሳ ሰዎች ይህንን የወሲብ ስሜታቸውን ለማርካት ሕይወታቸውን፣ ክብራቸውን አሳልፈው ይሰጣሉ። ምንም እንኳን በሌላ መልኩ ሰዎች ቢረዱትም ይህ በጣም ቀስቃሽ ስሜት ልዩ የሆኑ ጸባዮች በፈጠራ፣ በስነ ጽሑፍ፣ በስዕል ወይም በሌላ በማንኛውም ሙያ ችሎታና ገንዘብ በማካበት ልንጠቀመው እንችላለን። የወሲብ ፍላጎት አብሮን የተወለደ ተፈጥሯዊ ነው። ፍላጎቱ ሊጠፋ ወይም ሊደመሰስ አይችልም። ስለሆነም የሰውን መንፈስ፣ አእምሮና አካል በሚያዳብር ሁኔታ መውጫ ሊበጅለት ይገባል። በተለወጠ መልኩ መውጫ ካልተሰጠው ግን ፍጹም አካላዊ በሆኑ መንገዶች የራሱን መውጫ ያበጃል። ይህ ከ400 ዓመታት በፊት ይኖር የነበረ ኢትዮጵያዊ ፈላስፋ ዘርዓ ያዕቆብ ያስቀመጠው እውነታ ነው። ወንዝ ሊገደብ ይችላል፣ ውሃንም ለተወሰነ ጊዜ መቆጣጠር እንችል ይሆናል። በስተመጨረሻ ግን በጉልበት መውጫውን ይፈልጋል። ግድቡን ያፈርሳል ወይ ጥሶ ይሄዳል። ይህ ለሁሉም ነገር እውነት ነው። የወሲብ ስሜትም እንዲሁ ነው። ለተወሰነ ጊዜ ልንገድበው ወይም ልንቆጣጠረው እንችል ይሆናል። ሆኖም የራሱ ተፈጥሮ መውጫን እንዲፈልግ ያስገድደዋል። ወደ አንድ የፈጠራ ውጤት ካልተለወጠ የራሱን ረከስ ያለ መውጫ ይፈልጋል። ዛሬ አስብና ሀብታሙን ከሚለው መጽሐፍ 10ኛውን ሕግ ማለትም የወሲባዊ ለውጥ ሚስጥርን ወደ ሀብት እንዴት መቀየር እንደምንችል፣ ይህም የወሲብን ፍላጎት ኃይል ወደ ገንዘብ፣ ወደ ሀብት እንዴት መለወጥ የምንችልበትን መንገዶች እናያለን። ይህ በቀላል ቋንቋ መለወጥ የሚለው ነገር አንድ ነገር ወይም ኃይል ወደ ሌላ ነገር ወይም ኃይል ሲለወጥ ነው። በዛሬው በዚህ መጽሐፍ ሐሳብ ወደ ተሻለ ስኬትና ሀብት ይህንን የወሲብ ኃይል እንዴት መቀየርና ማውጣት እንችላለን። እስከ መጨረሻው አብረን እንቆይ። በጣም የሚደንቁ አዳዲስ ያልተሰሙ ሐሳቦች ከዚህ መጽሐፍ ውስጥ አንድ በአንድ ለማየት እንሞክራለን። በነገራችን ላይ ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። በቅድሚያ ስኬት ከከፍተኛ የወሲብ ተፈጥሮ ጋር ያለውን ጥብቅ ቁርኝነት ወይም ግንኙነት እንመልከት። የወሲብን ስሜት በሆነ የፈጠራ መንገድ ለማስወጣት የሚችል ሰው በጣም እድለኛ ሰው ነው። ሳይንሳዊ ምርምር የሚከተሉትን እውነታዎች አግኝቷል። አንደኛ፣ ትልልቅ ነገር የሰሩ ሰዎች እጅግ ከፍተኛ ወይም የዳበረ የወሲብ ተፈጥሮ ያላቸው ናቸው። እነዚህ ሰዎች ወሲብን የመለወጥን ጥበብ ተክነዋል። ሁለተኛ፣ ብዙ ሀብት ያካበቱና በስነ ጽሑፍ፣ በጥበብ፣ በኢንዱስትሪ፣ በስነ ህንፃ እናም በሙያዎች አድናቆትን ያተረፉ ወንዶች በሴቶች አማካኝነት የተገፋፉ ሰዎች ናቸው። በማንኛውም ታላቅ ሰው ጀርባ አንዲት ሴት አለች የሚባለው ለዚህ ነው። እነዚህን እውነታዎች የገለጸው ምርምር ብዙ ግለ ታሪኮችንና ከ2000 ዓመታት በላይ በተደረጉ የሰዎች ታሪክ ጥናቶች ላይ ተመስርቶ ነው። መረጃ በተገኘበት ቦታ ሁሉ ውጤታማ የሆኑ ሴቶች ወይንም ወንዶች የተቃራኒ ጾታ ግንኙነታቸው በጣም የዳበረ ነው። የወሲብ ስሜት ሊቋቋሙት የማይችሉት ኃይል ነው። እናም ወንዶች በዚህ ስሜት ሲነዱ በጣም ከፍተኛ ኃይል ይኖራቸዋል። ሴት የላከው ሞት አይፈራም እንዲሉ ይህን ከተረዳ ለመፍጠር ችሎታ የተቃራኒ ጾታ ግንኙነት ለውጥ ምን ያህል ጠቃሚ እንደሆነ ትረዳለህ። ይህ አንድ በአንድ በመቀጠል እናየዋለን። ለአሁኑ ግን በማንኛውም ወንድ ውስጥ ያለ ለወሲብ የሚገፋፋ ንጥረ ነገሮች የሚያመነጨው ከረጢቶች
ብታስወግድ ለማንኛውም ነገር የሚዳርገውን ጥረት አስወገድከው ማለት ነው። ይህንን ለማረጋገጥ የተኮላሹ እንስሳትን ማየት ይቻላል። አንድ ወይፈን ከተኮላሸ በኋላ እንደ ላም ነው የሚሆነው። ይህ የተደረገበት የወሲብ ለውጥ በሰውም ሆነ በእንስሳ ውስጥ ያሉ ፍጭቶችን ያወጣቸዋል። ሴቷም ቢሆን የወሲብ ለውጥ ካደረገች ተመሳሳይ ውጤት ይኖረዋል። እዚህ ነጥብ ላይ 10 አእምሮን የሚያነቃቁ ነገሮችን ማወቅ የግድ ይልሃል። ምክንያቱም ወደ ከፍተኛ ፍላጎት ማለትም ጉጉት፣ ፈጠራ፣ ምናብ፣ እይታና ጽኑ ፍላጎት የሰው አእምሮን ለሚያነቃቁ ነገሮች የሚያልፍባቸው ምላሽን ይሰጣል። በነፃነት ምላሽ የሚሰጥባቸው አነቃቂዎቹ እነዚህ ናቸው። አንደኛ የወሲብ ፍላጎት፣ ሁለተኛ ፍቅር፣ ሶስተኛ ለዝና፣ ለኃይል፣ ለገንዘብ ያለ ጽኑ ፍላጎት፣ አራተኛ ሙዚቃ፣ አምስተኛ ከተቃራኒ ጾታ ወይም በተመሳሳይ ጾታ ጋር በሚፈጠር ወዳጅነት፣ ስድስተኛ ከአማካኝ ጋር በሚፈጠር ህብረት፣ ለጊዜያዊ ዓላማ ወይም መንፈሳዊ እድገት ለማግኘት የሚፈጠር ህብረት፣ ሰባተኛ የጋራ ስቃይ መከራ፣ ልክ ሰዎች ሲሰደዱ የሚፈጠር ነገር ነው። ስምንተኛ ከራስ ጋር መማከር፣ ዘጠነኛ ፍርሃት፣ አስረኛ አደንዛዥ እጾችና አልኮል። እነዚህ 10 አእምሮን የሚያነቃቁ ነገሮች ናቸው። በወሲብ ፍላጎት የሚደረግ መነቃቃት ግን ከሁሉም ይበልጣል። አእምሮአችን በጣም ውጤታማ በሆነ መንገድ ይነቃቃል፣ እናም ለተግባራዊ እንቅስቃሴ መንገድ ይከፍታል። አነቃቂ ተብለው ከተዘረዘሩ 8 ያህሉ በተፈጥሮ የሚገኙ ናቸው። 2ቱ አጥፊዎች ናቸው። እነዚህ ዝርዝሮች የተዘጋጁት አእምሮአችን የሚነቃቃበትን ምንጮች እንዲታወቁ ለመርዳት ነው። ከዚህ ጥናት እንደተገኘው መረጃ ከአነቃቂዎች በጣም ጠንካራውና ኃይለኛው አንደኛ ላይ ያስቀመጥነው ወይም የወሲብ ፍላጎት ነው። ይህም ሆኖ ግን የስድስተኛው የስሜት ሕዋስ እውነተኛነት ማረጋገጥ ያስፈልጋል። ስድስተኛው የስሜት ሕዋስ ምናባዊ ፈጠራ ነው። የፈጠራ ምናብ አብዛኛው ሰው በህይወቱ ሳይጠቀምበት ነው የሚያልፈው። ቢጠቀምበትም በድንገተኛ አጋጣሚ ነው። በጣም ጥቂት ሰዎች በአንጻራዊ ስናይ አቅደውና አልመው ይህንን ምናባዊ ፈጠራ የሚጠቀሙ አሉ። ይህንን ፈጣን ምናባዊ እይታ ፈቅደውና ተረድተው ለአንድ ዓላማ የሚጠቀሙ ሰዎች ከሳቴ ብርሃኖች ናቸው። የፈጠራ ምናብ ችሎታ በተወሰነ የሰው የማወቅ ችሎታና ወሰን በሌለው ዕውቀት መካከል ያለ ድልድይ ነው። በመላው ሃይማኖት ኃይል ወይም በአዲስ ግኝት ውስጥ ያሉ መርሆችና ህጎች የሚከናወኑት በፈጣሪ ምናባዊ ምልሰታ አማካኝነት ነው። ስለዚህ ከመፍለቂያ ቦታው አንድ ሐሳብ ወይም ጽንሰ ሐሳብ ወደ አእምሮአችን ሲመጣ የሚመጣበት ከሚከተሉት በአንዱ ወይም ከዚህ በላይ ከሆነ ምንጭ ነው። አንደኛ ከህልቆ መሳፍር ጥበብ ወይም ዕውቀት፣ ሁለተኛ ከልቡሰ ጥላ ወይም ስውሩ አእምሮ። በአምስቱ የስሜት ሕዋሳት አማካኝነት የደረሰ ማንኛውም ስሜት፣ የሐሳብ ግፊት፣ አመለካከት ከሚጠራቀምበት ማለት ነው። ሶስተኛ ሐሳባቸውን ከሚናገሩ ከሌሎች ሰዎች ጭንቅላት። አራተኛና የመጨረሻው ከሌሎች ሰዎች ልቡሰ ጥላ ክምችት ወይም ደግሞ ስውሩ ድብቁ አእምሮ። ሌሎች የሚያነሳሱ ወይም የሚያበረታቱ ሐሳቦች የሚፈልቁባቸው የታወቁ ምንጮች የሉም። አእምሮአችን በአንዱ ወይም በሌላው ከላይ በተዘረዘሩት 10 አነቃቂዎች ሲነቃቃ ያንን ሰው ከተራና ከተለመደ ሐሳብ ያወጣና ራቅ ወዳለ ልዩ ወደ ሆነ በንግድም ሆነ በሥራ አጋጣሚዎች ለሚፈጠሩ ችግሮች መፍትሄ ወደሚያመጣለት ምናብ ይከተዋል። ወደዚህ ልዩ ዓለም ሲገባ በማንኛውም አይነት ንቃት ሰው ልክ በአውሮፕላን እንደሚበል እይታው በአድማስ ወይም ምድር ላይ ባሉ ተራራዎች አይጋረድም። ቁልቁል ዘልቆም የፈለገውን በቀላሉ ያያል። አንድ ሰው ወደዚህ አይነቱ ሐሳብ ሲገባ ለነዚህ ለመኖር የሚያስፈልጉ መሰረታዊ ነገሮች እንደ ምግብ፣ መጠለያና ልብስ በሚያስብበት ደረጃ ላይ አይደለም። አሁን ያለበት ልክ አውሮፕላን ውስጥ ያለ ሰው እይታው በተራራ በወንዝ ወይም በሌላ ነገር እንደማይጋረድ ሁሉ ለነዚህ ተራ የቀን ተቀን ሐሳቦች ቦታ አይኖረውም። ወደ እነዚህ አይነቱ ሐሳቦች ሲመጣ የፈጠራ ምናብ መስራት ነፃነትን ያገኛል። ስለዚህ ስድስተኛው የስሜት ሕዋስ እንዲሰራ መንገድ ይመቻችለታል ማለት ነው። ይህ የስሜት ሕዋሳችን በሌሎች በኩል ሊገኙ የማይችሉ መልእክቶችን፣ ሐሳቦችን ማስተናገድ ይጀምራል። ይህ ስድስተኛው የስሜት ሕዋስ ነው በከሳቴ ብርሃን በተራ ሰው መካከል ያለውን ልዩነት ወይም በበራላቸውና በተራ
ህዝብ መካከል ያለውን ልዩነት የሚወስነው። ይህን ብቻ ማወቃችን የፈጠራ አካላችንን ለማሳደግ በቂ አይደለም። ምክንያቱም ይህ አካል የበለጠ ንቁ የሚሆነውና ከሌሎች ሰዎች ድብቁ አእምሮ የሚመጡ ሐሳቦችን ለመቀበል የሚያስችለው ስንጠቀምበት ብቻ ነው። ይህ አካል በጣም በተጠቀምንበት ቁጥር የበለጠ እየተማመንበትና የበለጠ እያመንበት አዳዲስ ሐሳቦችን እንዲያፈልቅ እየጠየቅነው እንሄዳለን። ይህ አካል ሊኮተኮትና ሊያድግ የሚችለው ስንጠቀምበት ብቻ ነው። ይህ የአእምሮአችን ክፍል የሚሰራው በአጠቃላይ በስድስተኛው የስሜታችን ህዋስ አማካኝነት ነው። ታላላቅ አርቲስቶች፣ ሙዚቀኞች፣ ጸሐፊዎችና ገጣሚዎች ታላቅ የመሆናቸው ሚስጥር ከዚህ ከፈጣሪ ምናባቸው በሚመጡ ትናንሽ መልእክቶች ላይ የመተማመን ልምድን ስላዳበሩ ነው። በጣም ምርጥ ሐሳብ የሚያፈልቁ ሰዎች በመጀመሪያ ከሚያገኙት አነሳሽ ስሜት ተረድተው ነው። አንድ ድንቅ ተናጋሪ አይኖቹን ጨፍኖ ሙሉ በሙሉ በምናባዊ ፈጠራው መተማመን እስከጀመረ ድረስ መናገር አይችልም ነበር። ለምን? ንግግሩ ጡዘት ላይ ሲደርስ አይኖቹን እንደሚጨፍን ሲጠየቅ አይኖቼን ስጨፍን ከውስጤ በሚፈልቁ ሐሳቦች መናገር ስለምጀምር ነው ብሎ መልሷል። አንድ አሜሪካዊ የገንዘብ አያያዝ ባለሙያ ውሳኔ ከማሳለፉ በፊት ለ2 ወይም 3 ደቂቃ ያህል አይኑን የመጨፈን ልምድ አለው። ለምን እንዲህ እንደሚያደርግ ሲጠየቅ አይኔን ስጨፍን በጣም ታላቅ የሆነውን የማሰብ ችሎታዬን እጠቀማለሁ ሲል መልሷል። ስለዚህ አንተም አዲስ ነገር ፈጣሪ ሰው እንዴት ሐሳቦችን እንደሚያፈልቃቸው ማወቅ ይኖርብሃል። ይህን እንዴት ማድረግ እንደምትችል ከዶክተር ጌትስ ማለትም ይህ ሰው 200 አይነት ነገሮችን ፈጥሮ የፈጠራ ባለቤትነት መብት ያገኘ ሰው ነው። ይህ ሰው በምርምር ክፍሉ ውስጥ የግል መገናኛ ክፍል የሚላት ክፍል አለችው። ፈጽሞ ድምጽ አታስገባም። በጣም ትንሽ አንድ ጠረጴዛና አንድ የመጻፊያ ደብተር ብቻ ነው ክፍል ውስጥ ያሉት። በጠረጴዛው ፊት ለፊት ግድግዳው ላይ ማብራት ማብሪያና ማጥፊያ አለ። ዶክተሩ መመሰጥ ሲፈልግ ወደዚህ ክፍል ይገባና መብራቱን አጥፍቶ ይቀመጣል። ከዚያም ሊፈጥር የፈለገውን ነገር አንዱ አዲስ ነገር ወደ አእምሮ እስኪመጣ ድረስ እዚያ ይቀመጣል። አንዳንዴ ብዙ ሐሳቦች በፍጥነት ይመጡና እስከ 3 ሰዓታት ለሚሆን ጊዜ ቁጭ ብሎ ይጽፋል። ሐሳቦች አልቀው የጻፈውን ማንበብ ሲጀምር በውስጣቸው ብዙ ጠቋሚ መረጃና መርሆች ይዘው ይገኛሉ። በተጨማሪም ደግሞ ለችግሩ መፍትሄ እዚያኛው ማስታወሻ ውስጥ ያገኛል። ዶክተር ጌትስ ለግለሰቦች ሆነ ለድርጅቶች ሐሳብን ለማፍለቅ ቁጭ በማለት ነው ገንዘቡን የሚያገኘው። አሜሪካ ውስጥ ብዙ ድርጅቶች ሐሳብን ለማፍለቅ ቁጭ እንዲል በሰዓት ብዙ ዶላሮች ይከፍሉታል። በምክንያት ላይ የተመሰረተው አሰራራችን ብዙ ጊዜ ከተሞክሮ የሚገኝ ስለሆነ ሊሳሳት ይችላል። በተሞክሮ የተገኘ ዕውቀት ሁሉ ደግሞ ትክክል ነው ማለት አንችልም። በፈጠራ ምናባችን አማካኝነት የሚመጡ ሐሳቦች በጣም አስተማማኝ ናቸው፣ ምክንያቱም ከአስተማማኝ ምንጭ ስለሚቀዱ ነው። ስለዚህ በተራ ሰውና በዚህ ዶክተር መካከል ያለው ልዩነት ይህ ሰው የሰራው አዲስ ነገር ከምናባዊ እይታው የፈለቀ መሆኑና ተራው ሰው ያ እይታ መኖሩን እንኳን አለማወቁ ነው። ለምሳሌ አንድ የሳይንሳዊ ግኝት ፈጣሪ መጀመሪያ ሐሳቦችን በማቀናጀትና በማሰባሰብ ስራውን ይጀምራል፣ ወይም ደግሞ ቀድሞ ባከማቸው በተሞክሮ ባገኘው ልምድ ላይ ተመስርቶ ይጀምራል። ባከማቸው ልምድ አማካኝነት ብቻ ተጠቅሞ ስራውን መጨረስ ካቃተው የምናባዊ ፈጠራ እርዳታ ተጠቅሞ ስራውን ያከናውናል። የምናባዊ እይታ አጠቃቀም ከሰው ሰው ቢለያይም ይህን ዘዴ ለመጠቀም መከተል ግን ግዴታው ነው። ስለዚህ ዋና ይህንን ዘዴ መጠቀም ዘዴዎችን በመቀጠል እንይ። ከነዚህም መካከል ሁለቱ እነዚህ ናቸው። አንደኛ፣ ከ10 አነቃቂዎች አንድ ወይም ከአንድ በላይ በመጠቀም አእምሮን በማነቃቃት አስተሳሰቡን ከፍ ማድረግ አለበት። ሁለተኛ፣ በታወቁት ወይም ባለቁት ስራዎች ላይ በመመሰጥ በአእምሮ ድብቁ አእምሮ ውስጥ ምስልን መፍጠር። ይህ ምስል በድብቁ አእምሮ እስኪዘልቅ ድረስ ያቆየውና ከዛ ይህ ሰው መልስ እስኪመጣለት ድረስ በተዝናኖት መጠበቅ። አንዳንዴ ውጤቱ ግልጽና ፈጣን ሊሆን ይችላል። በስድስተኛው የስሜት ሕዋስ ሁኔታ አደረጃጀት ከፈጠራ ምናባችን መራቅ የለብንም፣ ምክንያቱም አንዳንዴ የማይሆን ውጤት አፍራሽ ሊሆን ስለሚችል። ሁላችንም የምናውቀው ሚስተር ኤዲሰን ከ10,000 በላይ ሐሳቦችን በማመንጨት ለመስራት ሞክሮ ነበር። በኋላ ወደ ፈጣሪው ምናብ ከመዞሩ በፊት ምናባዊ ምልሰታ በፊትና
የሻማ መብራቱን ፍጹማዊ ስዕል ከማግኘቱ በፊት ሸክላ ማጫወቻ ከመስራቱ በፊትም ይህንን አይነት ተሞክሮ ነበረው። የፈጠራ ምናብ ለመኖሩ በጣም ብዙ መረጃዎች አሉ። ይህንን ማረጋገጥ የሚቻለው ያለምንም የረባ ትምህርት መሪ መሆን የቻሉ ሰዎችን በማጥናት ነው። ከነዚህ መካከል ሊንከን አንዱ ነው። በጣም ታዋቂ መሪ የሆነውና የፈጠራ ምናባዊ እይታውን አግኝቶ መጠቀም የጀመረው የሴት ፍቅረኛውን ከተገናኘ በኋላ ነው። በውስጡ በተፈጠረው ፍቅር አነሳሽነትም በመደገፍ ይህን ሊያደርግ ችሏል። መጀመሪያ ወደ አነሳንበት ለወሲብ የሚገፋፋው ኃይል እንመለስና ብዙ ታላላቅ መሪዎች ስራ ታሪክን ብናጠና ለስራቸው መሳካት ከኋላቸው የወሲብ ፍላጎታቸውን በማነሳሳት የፈጠራ ምናባቸውን የሚያነቃቁላቸው ሴቶች አሏቸው። ጆሴፊን በምትባል ሚስቱ ሲነቃቃ ናፖሊዮን ቦናፓርት የማይገፋና አይበገሬ መሪ ሆኖ ነበር። ሆኖም ጆሴፊንን ገሸሽ ማድረግ ሲጀምር እየደከመ መጣና በኋላም ተሸነፈ። የዚህ ፍላጎት በከፍተኛ ደረጃ መኖር ብቻ ከሳቴ ብርሃንን አያደርግም ወይም አእምሯችንን ብሩህ አያደርገውም። ይህ ኃይል ከአካላዊ ግንኙነት ወደ ሌላ አይነት ፍላጎት ድርጊት መቀየር አለበት። ያኔ ወደ ድብቁ አእምሮ ስውሩ አእምሯችን የምናደርገው ጉዞ ቀና ይሆንልናል። እንግለጽ ከተባለ በየትኛውም ሀገር በሚስቶቻቸው ማንቃት በሀብትም በስልጣንም ከፍተኛ ቦታ የደረሱና በኋላ ሲሳካላቸው የመጀመሪያውን ሚስታቸውን በመተው ወደ ሌላ ሲሄዱ ሁሉ ነገር የከዳቸውን ሰዎች በምሳሌነት ማቅረብ ይቻላል። የወሲብን ተጽዕኖ የሚያውቀው ናፖሊዮን ብቻ አይደለም። ከትክክለኛው ምንጭ ሲቀዳ ወሲብ ከማንኛውም በምክንያት ከሚፈጠር ነገር ሁሉ ኃያሉ ነው። አእምሮን ከሚያነቃቁ ነገሮች ሁሉ ከፍተኛው የወሲብ ፍላጎት ነው። ይህ አነሳሽ ኃያል ሰዎች መንገዳቸውን የሚያደክሙባቸውን የፍርሃት፣ የሐዘን፣ ግራ የመጋባትን ስሜቶች ያጠፉላቸዋል። ለማስታወስ ያህል ከጥቂት ታሪካቸው ከተጻፈ ሰዎች መካከል ከፍተኛ የወሲብ ስሜት የነበራቸውና ድንቅ ስራዎችን የሰሩ ሰዎችንም ስም እንጠቅሳለን። የእነዚህ ሰዎች ብርሃን የተከሰተላቸው በትክክል የወሲብ ፍላጎታቸው ኃይላቸውን በመለወጥ ተጠቅመውበት ነው። ከዚህ ጋር በተያያዙ እውነታዎች ረገድ አሁን ጥቂት በጣም ብዙ ስራ የሰሩ ሰዎችን ስም መጥቀስ እንችላለን። እነዚህ ሰዎች ከተቃራኒ ጾታ ጋር የጠበቀ ቁርኝነት ነበራቸው። እነዚህ ኃያሎች የወሲብ ኃይላቸውን ለበጎ ነገር የቀየሩ ናቸው። ጆርጅ ዋሽንግተን፣ ቶማስ ጄፈርሰን፣ ናፖሊዮን ቦናፓርት፣ አልበርት ሃርቫርድ፣ ዊሊያም ሼክስፒር፣ አልበርት ኤች ጋሪ፣ አብርሃም ሊንከን፣ ውድሮ ዊልሰን፣ ሮበርት በርነስ፣ ጆን ኤች ፓተርሰን፣ አንድሪው ጃክሰን። በግል የምታውቁት ዕውቀት ደግሞ በዚህ ዝርዝር ላይ መጨመር ይቻላል። እስቲ የምትችሉ ከሆነ በጣም የሰራና በምድራችን ታዋቂ የሆነ ሰው በከፍተኛ የወሲብ ስሜት ያልተገፋፋ ሰው እንደሆነ ፈልጋችሁ አገኙ። በከፍተኛ የወሲብ ስሜት ምክንያት ስውሩን አእምሮ ከመጠቀማቸው ይልቅ ብዙዎች ይህንን ኃይል ላልሆነ ተግባር እያዋሉት ወደ እንስሳነት ደረጃ ይወርዳሉ። በመጨረሻም ይህንን ጥያቄ እንመልስ እና የዛሬውን የመጽሐፍ ቅምሻችንን እዚህ ላይ እናብቃ። ሰዎች ለምን በአብዛኛው ከ40 ዓመት በፊት ውጤታማ አይሆኑም? በ25000 ሰዎች ላይ ባደረግኩት ጥናት በጣም ትልቅ ቦታ ላይ የደረሱ ሰዎች በሙሉ ማለት ይቻላል ከ40 ዓመት በላይ ናቸው። እናም እውነተኛ እርምጃውን የሚጀምሩት ከ50 ዓመት በላይ ሲሆኑ ነው። ይህ ነገር በጣም አስገረመኝና ምክንያቱን ለማወቅ ተነሳው። ይህ ጥናት ለምን አብዛኛው ውጤታማ የሆኑ ሰዎች እድሜያቸው ከ40 እስከ 50 ዓመት በላይ እንደሆነ ምክንያቱን የሚገልጹ እውነታዎችን ይዟል። ውጤታማ የሚሆኑ ሰዎች ከ40 እስከ 50 ዓመታቸው በፊት ይህንን አይጀምሩትም። ምክንያቱም ብዙ ሰዎች በወሲብ ስሜት መገፋፋት ሌላም ነገር የማድረግ ችሎታ እንዳለው አያውቁምና ነው። ነገሩን ማወቅ የሚጀምሩት የብዙ ዓመት ተሞክሮ በህይወት ካደረጉ በኋላ ነው። ይህንን ማወቅ ሲጀምሩ በአብዛኛው እድሜያቸው ከ40 እስከ 50 ይሆናል። ብዙ ሰዎች 40 ዓመት እስኪሞላቸው ድረስ ይህንን ኃይላቸውን ያባክኑታል። እናም 40 ዓመት ገደማ ሲሆናቸው ትክክለኛውን መንገድ ያገኙታል። የወሲብ ስሜት ከሰዎች ስሜት ሁሉ በጣም ጠንካራውና አስገዳጁ ነው። እናም ይህንን ስሜት በጾታ ግንኙነት አልፎ ወደ ሌላ ነገር ሲቀየር የታላቅነት መንስኤ ሊሆን ይችላል። ስለዚህ በአጠቃላይ የወሲብ ርዕስ ላይ አብዛኛው ሰው ይቅር በማይባል መልኩ መሃይም ነው። በእነዚህ መሃይሞችና እኩይ አእምሮ ባላቸው ሰዎች የተሳሳተ ስብከት ወሲብ የሚለውን ቃል ብዙ ሰዎች በተሳሳተ መልኩ እንዲረዱትና እንዲጸየፉት ተደርጓል ይለናል የዚህ መጽሐፍ ደራሲ።
ከዛሬው ከዚህ መጽሐፍ ያየነው ትንሽ ጠጠር ያለ ክፍል ነው። ቢሆንም ግን ይህ የመጀመሪያው ክፍል ነው። በሚቀጥለው ደግሞ የዚህን መጽሐፍ ሁለተኛውን ማለትም የመጨረሻውንና ሁለተኛውን ክፍል የማቀርብላችሁ ይሆናል። ከዛሬው ከዚህ መጽሐፍ ቅምሻችን ምን ተጠቀማችሁ? ኮሜንት ላይ ጻፉልኝ። የትኛውስ ሐሳብ መሰጣችሁ? የትኛውስ ሐሳብ ጠቀማችሁ? ሐሳብ አስተያየታችሁን ጻፉልን። ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮን ላይክ፣ ይህን የእውቀት ቤተሰብ ደግሞ ሰብስክራይብ በማድረግ ተቀላቀሉን። ይህን መጽሐፍ ማለትም አስብና ሀብታሙ ሙሉ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።